ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ። ጤና ይስጥልን፣ እንዴት ናችሁ? ቅዳሜ ማለዳ ላይ ተገናኝተናል። ተወዳጁ ብስራት ኤፍኤም 101.1 ላይ ነን። ኤችዲ ስፖርቶች ነን። እንግዲህ የተመረጡ ጨዋታዎችን የምንዳስስበት ፕሮግራማችን ነው። ዛሬ እንግዲህ ከተመረጡትም የተመረጡት ላይ ብቻ ትኩረት አድርገናል። የኮፓ ዴላሪ ፍጻሜ ጨዋታ አለ፣ እሱን እንዳስሳለን። ከኤፍኤ ካፑ የሲቲ እና ኖቲንጋም ፎረስት ጨዋታ ግማሽ ፍጻሜ ቢሆንም በዌምብሌ በመሆኑና ለፍጻሜ ለማለፍ የሚደረግ በመሆኑ ትኩረት አድርገንበታል። ከፕሪሚየር ሊጉ ደግሞ እንግዲህ ሊቨርፑል የዋንጫ ስኬቱን የሚያበስርበት ጨዋታ ይከናወናል። ነገ ከቶትናም የሚያደርገው ጨዋታ ላይ 1 ነጥብ ብቻ እንደሚጠብቅ ሁሉም ያውቃል። ስለዚህ የሊቨርፑሎች የሻምፒዮንነት ጉዞ በይፋ ነገ ሊታወጅ እንደሚችል የሚጠበቅ ነው። ይሄንን እናነሳለን። ከዛ ውጪ እንግዲህ ቼልሲ ከተለያዩ ቲሞች ጋር በቶፕ 5 ተሳትፎ ውስጥ ለመግባት ጥረት እያደረገ ነው የሚገኘው። የቼልሲና የኤቨርተንንም ጨዋታ እዚህ ውስጥ እናካትታለን። በእርግጥ ሌላም ኤፍኤ ካፕ ጨዋታ አለ። ዩናይትድም እንዲሁ ከቦርንማውዝ የሚያደርገው ጨዋታ ይጠበቃል። እነዚህ ሁለቱ ላይ ትኩረት ባናረግም 4 የሚደርሱ ጨዋታዎችን ግን በትልቁ እዚህ መዛም እያለን እንዳስሳለን። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እጠይቃለሁ። በአካል ዳንኤል ነው ከኔ ጋር ቆይታ የሚያደርገው። ዩቲዩብ ላይም አለን። በነገራችን ላይ ይሄ ፕሮግራም ቀደም ብሎ እንደውም በዩቲዩብ ይቀመጣል። እንድትከታተሉት ፎሎ እንድታደርጉት በማክበር እንጠይቃለን። ኤችዲ ስፖርቶች ነን። በአካል ጀመረን። እንግዲህ ቅዳሜ ማለዳ ነው። ዛሬ ደግሞ አጀብ አንተም ያደረክበት የኤል ክላሲኮ የኮፓ ደላሬ ፍጻሜ ጨዋታ አለ። ዝም ብዬ ሳስብህ ባርሰሎና ለማለት የተዘጋጀህ ነው የሚመስለኝና እንዴት እንደሆነ እስቲ እንየው። አለን እንዴት አለ አድማጭ ተመልካቾች። በነቁራቱ ጀምረኛለህ ነው። እኔ ፍጻሜ ጨዋታ ነው እንጂ የባርሰሎና አላልኩም ነው እያልከኝ ያለው። ለነገሩ ዘንድሮ ብቻ ነው አይደል? አንዴ ካልሳሳትኩ 4-0 አስታውሳለሁ። 5-2 4-2 ትክክል። የከፋ ነገሮች የተመዘገበበት ነበር የዘንድሮ። ትክክል። እንግዲህ 2 ጊዜ ቡድኖቹ ተገናኝተው ነበር። አንደኛው የ4-0 ደግሞ የበለጠ አሸማቃቂ የሚያደርገው እናስታውሳለን። በአንድሪያስ ኢኒየስታ ጊዜ ለአንድሪያስ ኢኒየስታ የማድሪድ ደጋፊዎች ልክ ለሮናልዲኒዮ እንዳደረጉት ከወንበራቸው ተነስተው ድጋፋቸውን ሲሰጡት የገለጹበት ጭብጨባ ሲሰጡት እናስታውሳለን። ለኢኒየስታም ይሄን ነገር አድርገው ተመልክተናል። ያኔ የራፋ ቤኒቴዝ ቡድንን ባርሰሎና ብትንትን አድርጎ አሸንፎት ነበረ። አሁንም ደግሞ በዛው በሳንቲያጎ ቤርናቢው ነበረ የዘንድሮ የላሊጋ የእርስ በርስ ግንኙነታቸው የመጀመሪያ ጨዋታ የተደረገው። እዛም 4-0 በሆነው ውጤት ጨዋታው ተጠናቋል። ከዛ ደግሞ በስፔን እንግዲህ የአሸናፊዎች አሸናፊ ውድድር ላይ እንደዚሁ ሱፐር ካፑ ላይ ባርሰሎና 5-2 በሆነ ውጤት አሸንፎ ነበርና ዘንድሮ ባርሰሎና እንግዲህ በሪያል ማድሪድ ላይ 9 አስቆጥሯል። 2 ግብ ብቻ ሪያል ማድሪድ ባርሰሎና ላይ ማስቆጠር ችሏል። ይህንን ነው የተመለከትነው። እንግዲህ ዛሬ በኢስታዲዮ ላካርቱሃ የሚደረግ ጨዋታ ነው። በሴቪል ከተማ የሚደረግ ጨዋታ ነው። ዴቭ ሪያል ማድሪድ እንግዲህ የአውሮፓ ንጉስ ነው። 15 ጊዜ ዋንጫ ወስዷል። እንደዚሁም ደግሞ በላሊጋው 36 ጊዜ ዋንጫውን በማሸነፍ ቀዳሚ ነው። በሁለቱም ውድድሮች መሪ ነው። በኮፓ ዴልሬ ግን ዴቭ 3ኛ ደረጃ ላይ የሚገኘው በባርሰሎና ብቻ አይደለም፣ በቀድሞ ዝነኛ አትሌቲክ ቢልባኦ ጭምር ይበለጣል። አትሌቲክ ቢልባኦ 21 ጊዜ፣ ባርሰሎና 31 ጊዜ፣ ሪያል ማድሪድ ደግሞ 20 ጊዜ ነው ይህንን ዋንጫ ማሸነፍ የቻለው። ዴቭ ራሱ በቢልባኦ በ4 ዋንጫዎች ይበለጣል። የገረመኝ ባለፉት 36 ዓመታት ሪያል ማድሪድ ኮፓ ዴልሬን ማሸነፍ የቻለው በ3 አጋጣሚዎች ነው የሚል ነገርን ተመልክቻለሁ። ዴቭ 3ቱም አጋጣሚዎች ደግሞ በደንብ የምናስታውሳቸው ናቸው። በተለይም የ2011ን ታስታውሷል አይደለ? ሮናልዶ በ120 ደቂቃ በነበረው እንቅስቃሴ በግንባሩ አስደናቂ ግብ አስቆጥሮ በጭማሪው ሰዓት
ማድሪድን አሸናፊ አድርጎት እንደነበር እናስታውሳለን። ከዛ ደግሞ የጋሬት ቤል ፍጻሜ ብለን የምናስታውሰው 2014 ላይ የተጫወቱበት ያ የሜስታያው ጨዋታ ትዝ ይለናል። በተለይ ማርክ ባርትራ እየጎተተ ጭምር ጋሬት ቤልን ማቆም ሳይችል ቀርቶ ጋሬት ቤል ከመስመር ሁሉ ወጥቶ ሄዶ ተመልሶ ኳሱን በቫልዴዝ 2014 ነበር ያ ጨዋታ። ደግሞ 2023 የነ ቪኒ ሪያል ማድሪድ እንደዚሁ ኦሳሱናን አሸንፈው የወሰዳቸው ናቸው። በ36 ዓመታት 3 ጊዜ በ36 ዓመታት 9 የአውሮፓ ቻምፒየንስ ሊግ ዋንጫን ማድሪድ ወስዷልና ምን ያክል የኮፓ ዴል ሬን የትኩረት ልዩነት እንዳለ ታያለ። የማድሪዱ ዳይሬክተርም ጥያቄ ሲቀርብላቸው ይሄ እኮ ምላሹ ቀላል ነው ብሏል። አነስ ያለ ትኩረት ለዚህ ውድድር ስለምንሰጥ ነው የሚል ነገር ንጉሱ የኛ ናቸው ብሎ ይመስለኛል። ለነገር ንጉስ እነዚህ ዋንጫ ያስፈልጋቸው ዋናው አለ ብለው ነው ትክክል። እንግዲህ በዚህ መልኩ ነው ወደዚህኛው ጨዋታ ከመግባታችን በፊት ዴቭ የማድሪድ አሸማቃቂ ሽንፈቶች ነበሩት። ከዚህ አስቀድሞ 2002 ላይ ያኔ እንግዲህ ዚዙ በአውሮፓ ቻምፒየንስ ሊግ አስደናቂ ቮሊ ሌቨርኩሰን ላይ ያስቆጠረበት አመት ነበርና ያኔ በኮፓ ዴል ሬ ፍጻሜ ደርሰው ነበር። በዲፖርቲቮ ላካሮኛ 2-1 በሆነ ውጤት ተሸንፈው ዋንጫውን አጥተዋል። 2003 ላይ እንደዚሁ በጥሎ ማለፉ በሪያል ማዮርካ ተሸንፈዋል። 2004 በሪያል ዛራጎዛ እንደዚሁ ተሸንፈው ነበር በፍጻሜ። ከዛ 2008-9 ላይ በሪያል ኡኒዮን ኢሪን 3ኛ ዲቪዚዮን ላይ ስሙን ራሱ ብዙዎቻችን አናውቀውም ይሄንን ቡድን። ያኔ ግን ማድሪዶችን ሰርፕራይዝ አድርጓቸው ነበር። ከዛ ደግሞ ብዙዎቻችን የምናስታውሰው 2010 ላይ አልኮርኮን የሚባል ቡድን ምናልባት ከዛ ጨዋታ በኋላ የምናስታውስ አይመስለኝም። ያኔ ፔሌግሪኒ ቡድን በነ ካካ በነ ካረም ቤንዜማ እዚህ ቡድን ውስጥ ነበሩና 4-0 በሆነ ውጤት አልኮርኮን ሜዳ ላይ ማድሪድ ተሸነፈ። 1-0 ሜዳው ላይ አሸነፈ። በድምር ውጤት ከውድድሩ ተሰናበተ። ብዙዎቻችን ደግሞ በደንብ በቃ የምናስታውሰው ይሄ ነገር ስፔንም ላይ አለ እንዴ ያስባለንን ዴኒስ ቸሪሼቭ የሚባለው ሩሲያውን ተጫዋች ታስታውሷል። ማድሪድ የሚጫወት ከዛ በኋላ ለነ ቪያሪያል የተጫወተ ለነ ቫሌንሲያ ሲጫወት የተመለከትነው ተጫዋች ነው። 2015-16 ለማድሪድ በኮፓ ዴል ሬ ተጫወተ። ድጋሚ በውሰት ሰጥተውት ለቪያሪያል ተጫወተ። ቢጫ ካርዶች ተመልክቶ ነበርና እንግዲህ ከያኔ እንግዲህ ከካዲዝ ነበረ ጨዋታውን ያደረገው የቤኒቴዝ ቡድን። እዛ ጨዋታ ላይ ይሄ ተጫዋች እንዲሰለፍ ሆነ ዴቭና ማድሪድ እዛው ጨዋታ ላይ ነበረ የካዲዝ ሰዎች ሲናገሩ የነበረው በቃ ሰላሙን ሪያል ማድሪዶች እያሏቸው ነበረ። ዋነኛው ምክንያት ደግሞ ይሄ ተጫዋች ቢጫ ካርድ ተገቢነት የሌለው ተጫዋችን ስላሰለፉ በሚለው የስፔን እግር ኳስ ፌዴሬሽንም እንደዚሁ ጨዋታውን ሰርዞ ካዲዝ ወደ ቀጣዩ ዙር እንዲያልፍ እና ማድሪድ ከውድድሩ እንዲሰናበት ያደረገበት ትዝ ይለናል። 2021 ደግሞ አልኮያኖ በተባለው ቡድን እንደዚሁ ማድሪድ ከውድድር ወጥቷልና አስገራሚ ታሪኮች አሉት ሪያል ማድሪድ እና የኮፓ ዴል ሬ ውድድር ያን ያክል ስኬታማ አይደለም፣ ብዙ ትኩረት አይደረግበትም። ዘንድሮ ግን ወደው ሳይሆን በግዳቸው ትኩረት እንዲያደርጉ አሰልጣኝ ካርሎ አንቼሎቲም ይገደዳሉ። ያላቸው ብቸኛ ማልቀሻ ማዝገቢያ ነው አይደል? ከፔፕ ጋር ያገናኛቸዋል ይሄ መሰለኝ ዘንድሮ። ትክክል። ብቸኛ ዋንጫቸው ነው የሚሆነው። ይሄንን ዋንጫ ማሸነፍ አለባቸው። እንዳልከው በአውሮፓ ቻምፒየንስ ሊግ ከውድድሩ ተሰናብቷል። ላሊጋው ላይ እድል አላቸው ግን ያው ላይሆን ይችላል። 5 ቀሪ ጨዋታ አለ። 4 ነጥብ ልዩነት አላቸው። ባርሴሎና በ4 ነጥብ ይበልጣል። ራሱ ማድሪድ ደግሞ አስተማማኝ አይደለም። ሁለቱም በጣም ተቸግረው ነው በዚህ ሳምንት ያሸነፏቸውን ጨዋታዎች ስትመለከት። ማድሪድ አርዳ ጉለር ግብ አስቆጥሮ 1-0 ነው ያሸነፉት። በተመሳሳይ ማዮርካን ለማሸነፍ 1 ግብ ብቻ ነው ባርሴሎና ያስፈልገው። ሴልታ ቪጎን እንዴት ተቸግሮ 4-3 እንዳሸነፈ በባርሴሎና በኩል ተመልክተናል። እዛ ላይ ደግሞ የቡድኑ ወሳኝ ተጫዋች ሮበርት ሌቫንዶቭስኪ ጉዳት ላይ ነው ያለው ዴቭና 3 ሳምንት ተብሏል። እስካሁን ባርሴሎናዎች አልወሰኑም ይሰለፋል አይሰለፈም የሚለው ጉዳይ አልታወቀም። በአርሰናል ጨዋታ ጉዳት ገጥሞት ከሜዳ ወጣው ኪሊያን ኢምባፔ ይመለሳል ተብሏል። ስለዚህ ሌቫንዶቭስኪ ይወጣል፣ ኪሊያን ኢምባፔ ይመለሳል የሚል ነገርን እያወጡ ነው የሚገኙት። እና እንግዲህ በሪያል ማድሪዶች እጅግ ወሳኝ የሆነ ቀናቸው ሊሆን ይችላል። ይሄንን
ጨዋታ አሸንፈው የውድድር ዓመቱን ቢያንስ በአንድ ዋንጫ የመፈጸም እንደዚሁም ደግሞ በላሊጋው እስከመጨረሻው ወይም 1-2 ጨዋታ እስኪቀር ድረስ የመቀጠል ሁኔታን በቡድን ውስጥ እንዲኖራቸው ሊያደርግ ይችላል የሚል ነገር ያነሳሉ። የባርሴሎና የጎል ዝናብስ ይቀጥላል ወይ? በሁለት ጨዋታ 9 ግብ ማድሪድ ላይ አስቆጥሯል። ያንን ነገር መቀጠል ይችላል ወይ የሚለው ጉዳይ ይጠበቃል። በማድሪድ በኩል የዳቪድ አላባና የኤድዋርዶ ካማቪንጋ ከጨዋታው ውጪ ስለመሆናቸው አሰልጣኝ ካርሎ አንቼሎቲ ማረጋገጫን ሰጥቷል። ፌቨራይት ቡድን ወይም ለዋንጫ ተገማች የሆነው ቡድን ባርሴሎና ነው፣ እሱን እናውቃለን። ግን ይሄ የዋንጫ ጨዋታ ነው። የዋንጫ ጨዋታ ደግሞ ከሆነ ምንም ነገር ሊከሰት ይችላል የሚል ነገርን አሰልጣኙ በዚህ መልኩ ተናግሯል። ያኔ እንግዲህ 2014 ላይ የጋሬት ቤል ፍጻሜ ካልኩት ጨዋታ በኋላ በኮፓ ዴልሬ የፍጻሜ ጨዋታ ሲገናኙ ይሄ ለመጀመሪያ ጊዜ ስለመሆኑ መረጃዎችን ተመልክቻለሁ። ዴቭ ምንድነው ሁለቱም ቡድኖች ሊያለያያቸው የሚችለው የሚለውን ጉዳይ መመልከት ይኖርብናል። ባርሴሎና እንግዲህ የአማካኝ ክፍል በተለይም ደግሞ ፔድሪ እጅግ አስደናቂ ብቃት ላይ የሚገኝ ስፔናዊ ተጫዋች ነው። በተለይም እሱ ከተከላካዮች ኳስ ይቀበላል፣ እንደፈለገ ነው በነፃነት ኳስን አቅልሎ የሚጫወት ተጫዋች ነው። ወይ ለላሚን ያማል ወይም ደግሞ ለራፊና ኳሱን ያቀብላል፣ ራፊና ለሌቫንዶቭስኪ ወይም ራሱ ግብ ያደርገዋልና ይሄን መስመር ማድሪዶች መስበር ይኖርባቸዋል የሚል ነገርን ይህንን ጨዋታ ለማሸነፍ ይህንን ግንኙነት ሪያል ማድሪዶች መግታት ይኖርባቸዋል። ያ ካልሆነ አሁንም አሸናፊነቱ ወደ ባርሴሎና ሊያመጣ ይችላል። ክፍተቱ ደግሞ የማድሪድ ይሄ ነው የሚገርመው በመስመሮች ነው ማለት ከአማካይ መነሳቱ ብቻ ሳይሆን በመስመሮችም ልክ አሁን የጠቀስከው ተጫዋች እንዳልከው ወደ መስመር ኳሶችን ሲዘረጋ በሁለቱም መስመር ሪያል ማድሪድ በጣም ዊክ ሊንክ ነው። በዚህ ላይ ተጫዋቾች ክፍተትም አለበት ጉዳትም አለበት። ራሱ አላባ የለም። ፍራን ጋርሲያ ነው እንግዲህ አሰልጣኙ ብዙም የማያምኑትን ሌላኛውን ስፔናዊ ተጫዋችን ነው እዛ ቦታ ላይ የሚያሰለፉት። እንደውም 1-1 በማገናኘት ራሱ ጨዋታውን ሊወስኑ የሚችሉ ተጫዋቾች ተብሎ አንደኛው የፍራን ጋርሲያ እና እንደዚሁም ደግሞ የላሚን ያማል የእርስ በርስ ግንኙነት ጨዋታውን የመወሰን አቅም አለው የሚል ነገርን ሲያነሱ ተመልክቻለሁ። ዴቭ ራሱ ኪሊያን ኤምባፔ ከኢኒጎ ማርቲኔዝ ጋር የሚኖረው የቪኒ ጁኒየር ከጁል ኩንዴ ጋር የሚኖራቸውም እንቅስቃሴ ያኔ እንደምንመለከተው አራውሆን ወደ ቀኝ አውጥቶ ያሰልፋል ተብሎ አይጠበቅምና ራሱ ጁል ኩንዴን እዛው ቀኝ መስመር ተከላካይ አድርጎ ይቀጥላል ተብሎ ነው የሚጠበቀው። እንግዲህ ማድሪዶች ደግሞ ሌላ ሊጠቀሙ የሚችሉትና ባርሴሎና እንደ ዋና ቴክኒክ ይዞ የሚገኘው ዴቭ ሃይላይን ወይም ወደ ተከላካይ መስመራቸውን ወደ አማካኙ ቦታ በማስጠጋት ነውና ይሄን ነገር በማድረግስ አሸናፊ መሆን ይችላሉና ኦፍሳይድ ትራፕ ደግሞ በመስራት በኢኒጎ ማርቲኔዝ የሚመራው የተከላካይ ክፍል ትልቅ ተጽዕኖ ይኖራል። በኦፍሳይድ ትራፑ ደግሞ እንደ ኪሊያን ኤምባፔ አይነት ተጫዋች በኦፍሳይድ ትራፑ ይጠቀማል። በሁለቱም ተጠምዶ ነበረ፣ ባለፈው ስኬታማ አልሆነም። አሁንም ባርሴሎናዎች አሸናፊ መሆን ይችላሉ ወይንም ደግሞ ኦፍሳይድ ለመስራት ብለው በሰጡት ሰፊ ቦታ እንግዲህ እየሄደ ግቦችን ያስቆጥርባቸዋል። የብዙዎች ትኩረት ሆኗል። ራሱ ቪኒ ጁኒየር ከተከላካይ ጀርባ ሰፊ ስፔሶች ይኖራሉ። ያ ደግሞ በማድሪድ የኦፍሳይድ አጠቃቀም ሁኔታ ይጠበቃል። አማካኝ ክፍል ላይ የሪያል ማድሪዶች የካውንተር ፕሬሲንግ ሁኔታ ኳስ ሲነጠቁ ወዲያውኑ ኳሱን አፍነው ከባርሴሎና ተጫዋቾች የመቀበልና በካውንተር አታክ የሚያደርጉት እንቅስቃሴ ያ የካውንተር አታክ ደግሞ ዴቭ ባርሴሎናዎች የሚነጥቁ ከሆነ ማድሪድ እጅግ ደካማ የሆነ ትራንዚሽን አለው። በተለይም ከማጥቃት ወደ መከላከል ያለው ያንን የመሸፈን ሁኔታ እነ ኪሊያን ኤምባፔ እነ ቪኒሺየስ ጁኒየር ብዙም የሚረዱ አይደሉም። ኢንክሉዲንግ ሮድሪጎን ማንሳት ትችላል። ያን ያክል ወደ ኋላ የሚመለስ ተጫዋች ስላልሆኑ በክፍት ወይም በጎዶሎ ተጫዋች እንደሚጫወት ልትቆጥረው ትችላለህ ማድሪድና ይሄንንም ነገር መከላከል ማቆም ይኖርባቸዋል። ያ ካልሆነ ትልቅ አደጋን ራሱ ማድሪድ ላይ ሊፈጠር ይችላል የሚል ነገር አለ። 37ኛ ግንኙነታቸው በኮፓ ዴል ሬ ይሆናል። ከዚህ አስቀድሞ በነበራቸው ግንኙነት 16 ጊዜ ባርሴሎና፣ 13 ጊዜ ሪያል ማድሪድ፣ 8 ጊዜ አቻ ተለያይቷልና ምናልባት ሮበርት ሌቫንዶቭስኪ በሌለበት ጨዋታና በወቅታዊ ብቃት ጥሩ የሆነው ፌራን ቶሬስ
ፊት መስመሩን እየታደገው ከነ ራፊና ከነ ላሚን ያማል ጋር ሆኖ ባርሴሎናን አሸናፊ ያደርጋል። ትልቅ ድግስ ነው ዴቭ። እንግዲህ ሁለቱም አትሌቲኮ ማድሪድ እና ሪያል ሶሴዳድን በደርሶ መልስ ድምሩ አሸንፈው ነው የመጡት። ያ ሪአክሽን ጠብቃለሁ እኔ ከማድሪድ። የሚገርም ነገር ሰሞኑን ያው ራሱ ካርሊቶም ራሱ መነጋገሪያ ሆነው ነበር። ይሄ ኤንድሪክ የሚባለው ወጣቱ ልጅ ላይ በግልጽ የሰጡት አስተያየት ያልተለመደ በሚል መገናኛ ብዙሃን በደንብ ሲያራግቡት ነበርና እንደውም አስተያየታቸው የመልበሻ ቤቱን ስሜት በአጠቃላይ ያንጸባረቀ ነው ብለዋቸዋልና በእርግጥ እሳቸው ስለመልቀቃቸው ነው አይደል በርካታ መገናኛ ብዙሃን ሆነ እየዘገቡ ያሉት። ይሄን የውድድር ዓመት መጨረስ ብቻ ነው የሚጠበቅባቸው የሚል ነገር እየወጣ ነው። እሱ ባለበት ሁኔታ ግን ተጫዋቾችም ይሄንን ዓመት ዝም ብሎ አጨብጭበው ከመለያየት አንድ ነገር ይፈጥሩበታል ተብሎ የሚጠበቀው ይሄው የዛሬው ጨዋታ ነውና በተለይ እነዚህ ሱፐርስታርስ የሚባሉት ዓመቱን ምንም ሳይፈጽሙ ከመጨረስ በዋንጫ ለመጨረስ የተሻለ ትግል ይኖራቸዋል ብዬ ነው የምገምተው። በእርግጥ መገናኛ ብዙሃንን ሳይ ሙሉ ለሙሉ በሚባል ደረጃ ያለፉትን በተለይ የዚህን ዓመት ውጤት ተንተርሰው ይመስላል ለባርሴሎና ነው አሸናፊነቱን የሰጡት። እኔ ግን ታይት ጌም ነው የሚሆን የሚመስለኝ። ይቅርታ አድርግልኝና ማድሪድም እዚህ ጨዋታ ላይ የሆነ ልዩነት ለመፍጠር ጥረት የሚያደርግ ነው የሚመስለኝ። የተንበሸበሸም ጎል አልጠብቅም በዚህ ደረጃ። የኋላ ኋላ እንደውም ለማድሪድ እንዳሸነፍ ስጋት አለኝና ይህንን ነው እዚህ ጨዋታ ላይ ልል የምችለው። ባርሴሎና ግን አፐር ሃንዱን እንደያዘ በርካታ መገናኛ ብዙሃን እየጻፉ ነው የሚገኙት በአካል። ትክክል። እኔም ከግምት አንጻር የምሰጠው ዴቭ በ90 ደቂቃ ይጠናቀቃል የሚል እምነት ነው ያለኝ። እኔም ማድሪድ ጨዋታውን ሊያሸንፍ ይችላል የሚል ግምት ነው የምሰጠው ዴቭ። ያው ባርሴሎና ይሄ ጥንካሬ አለ፣ ቅድም ያልናቸው ነገሮች እንዳሉ ሆነው ይሄ ቀይ ካርዶች እንደዚህ አይነት ነገሮች ጨዋታ ላይ የሚፈጠሩ ነገሮች ምንም ነገር ሊቀይሩ ሊኖር ይችላል። እኔም ያው ከመነጨም ከማድሪድ ነው የሚመነጨው አይደል እንዲህ አይነቱ ነገር። አዎ ባርሴሎና ቀላል አይደለም። ያው ብዙ ነገር ሊኖር ይችላል። ራሳቸው ነጋቢ ጦረኞች ናቸው። አዎ በመለህ እንግዲህ መጠበቅ ነው። ግን ለቅዳሜ በተለይ ምንም ትልልቅ ጨዋታዎች ለሌለበት ቅዳሜ ትኩረት ሳቢ ምናልባትም የእግር ኳስ ቤተሰቡ አንድ ራሱን ሊያዝናና የሚችልበት መልካም አጋጣሚ ተደርጎ ሊወሰድ እንደሚችል በግሌ ገምታለሁ። ከስፔን በቀጥታ ወደ እንግሊዝ እንምጣ። ከእንግሊዝም ደግሞ ለንደን ላይ እንረፍና የፕሪሚየር ሊጉን የቼልሲና ኤቨርተንን የዛሬን ጨዋታ እንይ በአካል። ይህ ጨዋታ እንግዲህ ከቼልሲ ቻምፒየንስ ሊግ ተሳትፎ ፉክክር አንጻር ቢታይ ብቻ ነው የተሻለ የሚመስለኝ እና ቁም ነገሩም ስንመርጠው ይሄንን ጨዋታ ቼልሲዎች እስከ 5ኛ ለመጨረስ እንግዲህ ከሲቲ፣ ከኖቲንጋም ፎረስት፣ ከኒውካስል፣ ከቪላ በጣም ከረር ያለ ፉክክር ስለሚጠበቃቸው ነው እና ዝም ብለህ አሁን የጠቀስካቸውን ቡድኖች ስታይ ምናልባትም አርሰናልን ትንሽ ወደ ላይ ከፍ አድርገህ ትተኸው በሌሎቹ መካከል የ4 ነጥብ ልዩነት ነው ያለው እና የጎላ አይደለም ልዩነቱ። ጠንከር ያለ ፉክክር ትጠብቃለህ። ኖቲንጋም ፎረስት፣ ሲቲ እና ቪላ ከቼልሲ እና ኒውካስል የተሻለ የቶፕ 5 ተስፋ አላቸው የሚል የጠነከረ ሀሳብ እየቀረበ ነው። የሚቀርቧቸው ጨዋታዎች ጥንካሬ መነሻ ሲቲን ሲያዩ ወልቭስን ያነሳሉ፣ ሳውዛምፕተንን ያነሳሉ፣ ቦርንማውዝን ያነሳሉ፣ ፉላምን ያነሳሉ። በተወሰነ መልኩ እነዚህን ጨዋታዎች ስታይ በወረቀት ቀለል ያሉ ናቸው በወረቀት ስታይ። ቼልሲን ግን አሁን የኤቨርተኑን የዛሬውን ጨዋታ ተውና ከሊቨርፑል ጨዋታ አላቸው፣ ከኒውካስል ይጨዋታሉ፣ ከዩናይትድ ጨዋታ አላቸው፣ ኖቲንጋም ፎረስትን ይገጥማሉ። በሙሉ በስሌት ስታየው የቼልሲ ከበድ ይላል። እንደነርሱ ሁሉ የጠነከረው ሌላው ኒውካስል ነው ብያለሁ። ጠንካራ ጨዋታ ያለው ኤፕስዊችን ይገጥማል። ቀለል ያለ ነው ብትል እንኳን ምናልባት ብዙዎች እንደሚሉት ዛሬ ኤፕስዊች ሊወርድ ይችላል የሚል መረጃ ይወጣል። ብራይተንን ያነሳሉ፣ ቼልሲን ያነሳሉ፣ አርሰናልን ያነሳሉ፣ ኤቨርተንን ያነሳሉ። ኒውካስልም ቢሆን እንዲሁ ስታየው ጠንከር ያለ ጨዋታ ነው ያለውና ምናልባት እርስ በርስ የሚያደርጉት ጨዋታ ሊወስኑ ይችላል። እሱም ራሱን የቻለ ኢምፓክት አለው የእርስ በርስ ግንኙነት እሱም ሊሆን ይችላል እና ነገር ግን ቼልሲዎች በወረቀት የሚቀል የሚመስለውን የዛሬውን ጨዋታ የግድ ማሸነፍ አለባቸው። እንዳልኩት በወረቀት ነው። ኤቨርተን አስቸጋሪ ቲም መሆኑን ደጋግመን አይተናል። ኦፕታ በ61 ነጥብ ሲቲ 3ኛ ሆኖ የመጨረስ ሊጉን እድል አለው የሚል መረጃ አውጥቷል። ቶፕ 5 ሆኖ ማጠናቀቅን በተመለከተ ለሲቲ የሰጠው 95.52% ነው። ኦልሞስት በቃ ወደ 100 ተጠግቷልና ሲቲ ቶፕ 5 ይገባል ነው የሚለው ኦፕታ።
ኖቲንግሃም ፎረስትን በ68 ነጥብ አራተኛ ድል ሰጥቶታል። አራተኛ ሆኖ የመጨረስ ለአምስተኛነት ያጨው ደግሞ ኒውካስል ዩናይትድን ነው። ኦፕታ እንግዲህ የተለያዩ መረጃዎችን ከግምት ውስጥ አስገብቶ በዚህ ስሌ ስታይ ቼልሲና ቪላ እንግዲህ ከቻምፒየንስ ሊግ ተሳትፎ ይወጣሉ ማለት ነውና ኦፕታም ስድስተኛ ለቼልሲ ሰባተኛ ደግሞ ለአስቶን ቪላ ነው ድሉን የሰጠው እና እንዳልኩት እንግዲህ ይህንን መሰል ግምቶችን ፉርሽ ለማድረግ ቼልሲ የግድ ኤቨርተንን መርታት አለበት። ቀላል አይደለም ይሄ 3 ነጥብ መውሰድ። በነገርህ ላይ ልዩነቱም እንዳልኩት እርስ በርስ አጠገብ ለአጠገብ ካሉት ቡድኖች አንፃር 4 መሆኑ ማሸነፍን እንዴት የግድ እንደሚያደርገው እዚህ ጋር ከግምት ውስጥ ማስገባት አለብህ እና ባለፉት 29 የሜዳው ስታንፎርድ ብሪጅ ጌም ቼልሲ በኤቨርተን አልተሸነፈም። የሚያግዘው ነገር ይሄ ነው። ለመጨረሻ ጊዜ የተሸነፈው 1994 ላይ ነውና ሩቅ ነው በደንብና 16 ጊዜ ድል 13 ጊዜ አቻ ነው የወጡት በ29 ጨዋታ። ለቼልሲ በጣም ቁልፍ ነው ይሄ ሪከርድ። ከቼልሲ በላቀ መልኩ ደግሞ ኤቨርተን በ36 ጨዋታ ማሸነፍ የተቸገረው ሊድስ ዩናይትድን ነው። የቼልሲዎችን 29 ያነሳን እንጂ ሊድስ በ36 ጊዜ ሊድስ አሸንፎታል ኤቨርተንን እና በእርግጥ ለቼልሲዎች ጥሩ ቁጥር ነው ትላለ። ከ1953 እስከ 2001 የተቀመጠ ቁጥር ነው የሊድስ ቁጥር ከኤቨርተን ጋር በተያዘ። በነገር ላይ ሊድስ ተመልሶ መጥቷል ከሻምፒዮንሺፕ። አሪፍ ዜና ነው ይሄ የቼልሲ እንግዲህ የሜዳው የበላይነት ከሰሞኑ በ4 ጨዋታዎችም ላይ በ2 ድል በ2 አቻ ታጅቦ ይበልጥ የተሻለ ነገር እንዲያስቡ ሊያደርጋቸው ይችላል። የተወሰነ የመመለስ ስሜት አለ የሚል ነገር አለ። ግን የሞይስ ቡድን መምጣት ወይም ደግሞ ሞይስ መምጣታቸው በኤቨርተን የፈጠረው መነቃቃት ደግሞ ሁላችንም እናውቃለን። እስካሁን 3 ሽንፈት ብቻ ነው ከ14 ጨዋታ ያስመዘገቡት ሞይስ። 5 ድል አላቸው፣ 6 አቻ አላቸው። ቀሪ የተመዘገቡት ውጤቶች እኚህ ናቸው። ከ14ቱ ጨዋታ ቡድኑ በተለይ አቻ ውጤት ያበዛልና በሊጉም 14 አቻ በማስመዝገብ ቀዳሚ ሆኖ ተቀምጧል። በነገር ላይ አርሰናልም ያቻ ቡድኑ ነው ባለ ከሰሞኑ በስፋት ሲነሳ ነበር ታውቃለህና የኤቨርተን ግን ትንሽ ኮስተር ያለ ነውና ሞይስ ከቼልሲ ጋር ግን ጥሩ ሪከርድ የላቸው። በነገር ላይ 19 ጨዋታ አድርገዋል ቼልሲን ራሳቸው በግል በአሰልጣኝነት ባንዱም አላሸነፉምና 7 አቻና 12 ሽንፈት ብቻ ነው የገጠማቸው። ዛሬም ቢሆን እንግዲህ በሊጉ በአማካኝ 18.8 የጎል ሙከራ በየጨዋታው በማድረግ እንግዲህ ቀዳሚ ከሆነው ቼልሲ እጅግ ከባድ ፈተና ነው የሚኖርባቸው። ጥሩ ቁጥር ነው ይሄ በነገር ላይ በየጨዋታው በጣም በርካታ ድል እንደሚፈጥሩ ቼልሲዎች ያሳያል። ልዩነቱ እንግዲህ እነሱን የመቀየር ነው። ፓልመር ኤቨርተን ላይ እንግዲህ ይቀነዋል። 4 ጎል ካለፈው አመት አንስቶ አስቆጥሯል። ብራይተን ላይ ግን በተሻለ 5 በማግባት ቀዳሚ ነው። ላለፉት 11 ጨዋታዎች በሊጉ ጎሎች አለማስቆጠሩ ምናልባት ዛሬ ከኤቨርተን ጋር ካለው ሪከርድ አንፃር ይቀረፋል ወይስ አይቀረፍም የሚታይ ነው የሚሆነው። ማሬስካ ዛሬ ቤንች ላይ አይገኙም፣ በቅጣት መነሻ ያሉም ተብሏል። ነገር ግን ቡድናቸው ግልጽ ጫና ማሳደር እንዳለበትና ደረጃውንም ነጥቡንም ማሻሻል እንዳለበት ያምናሉ። በአንጻሩ የሞይስ ኤቨርተን ከመውረድ በመትረፉ በነፃነት የዛሬውን ጨዋታ ያደርጋል። ምንም የሚጠብቀው ነገር የለም ከዚህ ጨዋታ። ምናልባት አንዳንዴ ነፃ ስትሆን ደግሞ የበለጠ ጨዋታዎችን የማወሳሰብ አቅም ሊኖር ይችላል። ይሄ እንዳይኖር ይጠበቃል። አምበሉና ተከላካዩ ጄምስ ታርኮስኪ የለም። እንደውም ጠቃሚ ነው የተጫዋች እግር በመስመር ወደም የተካነ ነውና ለይሄ ተቀባቸዋል ለቼልሲዎች። ይሄ ስጋት ነው ለኤቨርተን። አጥቂው አርማንዶ ብሮያም እንግዲህ የቼልሲ ንብረት በመሆኑ በውሰት ወደዛም በመሄዱ አይሰለፍም ተብሏል። ቤቶና ግን ከአማካኝ እየተነሳ ሰሞኑን ጎል እያስቆጠረ ያለው ዶኩሬ ተስፋ ተጥሎባቸዋል ከኤቨርተን በኩል። የውጥረት ችግር ላለበት ቼልሲ እንግዲህ በተለይ የሚጠቀስ የጉዳት ወሬ የለም። ሰሞኑን ከነበሩት ውጪ የተለየ ነገር የለም። ጉትሶ የለም፣ ፎፋና የለም፣ ማርክ ጉይ እነዚህ ሰሞኑንም ስላልነበሩ ብዙም የሚጠበቁ ተጫዋቾች አይደሉም። ግን የጎላ ነገር የለም ተብሏል። ኮቹ ምናልባት እንግዲህ ለሮቴሽን ካልተጨነቁ በቀር የሚል መረጃ ወጥቷል። ኮንፈረንስ ሊጉን ሐሙስ ያደርጋሉ። እሱን ታሳቢ አድርገው ይንቀሳቀሱ ይሆን ይታያል። ግን ይሄ ጨዋታ ከሁሉም በላይ ትኩረት ሊያደርጉበት የሚገባ ጨዋታ ነው። ለሁሉም ተጫዋቾቻቸው ዝግጁ መሆናቸውን እንዲያሳያቸው የሚፈልጉበትም ጨዋታ ይሄ ነው የሚል መረጃ ወጥቷል። ክሪስተን አንድ አቻ ብሏል። ኦፕታ ግን ቼልሲ 58 ነጥብ ይሄን ጨዋታ የማሸነፍ እድል አለው የሚል ነገር አንስቷል። 19.3 ነው ለኤቨርተን የሰጠው። የኔ ግምት ቼልሲዎች ይሄን ጨዋታ በሜዳቸው የማሸነፍ ትልቅ አቅም አላቸው የሚል ነው። በአካል እንግዲህ ይሄ ጨዋታ ዴቭ እንዳነሳው ከቼልሲ አንፃር እጅግ ወሳኝ ነው። ባለፈው ፉልሃምን ያሸነፉበት መንገድ ለዚህ ጨዋታ ትልቅ ስንቅ ሊሆናቸው ይችላል ብዬ ነው የማስበው። ምክንያቱም ከኋላ ተነስቶ ነው ደቂቃዎች ሲቀሩ ነው እንግዲህ የፉልሃሙ ጌም አስደናቂ ነበር። በነገር ላይ የካምባክ ድል ነበራቸው 2-1 በሆነ ውጤት። ራሳቸው ፉልሃሞችንም ተበቅሏል። ባለፈው 95ኛው ደቂቃ ላይ ሮድሪጎ ሙኒዝ ግብ አስቆጥሮ ቼልሲ ተሸንፎ ነበር በመጀመሪያው ዙር። አሁን ደግሞ
እንደዚሁ ፔድሮ ኔቶ ግብ አስቆጥሮ 93ኛው ደቂቃ ቼልሲ አሸናፊ እንዲሆን አስችሎታል። እንዳነሳው የጎሎችን የማስቆጠር ክፍተት በተለይም ይሄ ከአእምሮ ጋር የተገናኘ ኮል ፓልመር ላይ ማትመለከታቸውን አይነት ኳስ የማምከን አይነት ነገሮችን ትመለከታለህ ዴቭ። እድሎቹ ይፈጠራሉ፣ እድሎቹን ያገኛል፣ ግን ደግሞ አጠቃቀሙ ላይ ነው አሁን ጥያቄ። ኮል ፓልመር ላይ እንደዚህ ነው እንደሚመታው ኦር ምና እንድትል አይነት የሚያደርገን አጠቃቀም ሁኔታ ከፓልመር እየተመለከትን ነው እንጂ እድሎቹ በደንብ እየተፈጠሩለት እሱም ደግሞ እነዛ ቦታዎች ላይ እየተገኘም እንዳለ እየተመለከትን ነው የምንገኘው። ኤቨርተን ያው እንደሚጠበቀው በደንብ ኮምፓክት ሆኖ በመልሶ ማጥቃት የሚጫወት ቡድን ይሆናል። ከዚህም ስጋት ሊሆን ይችላል ቼልሲዎችም ግብ ማስቆጠር ችግር ስላለባቸው ዴቭ ይሄ ጨዋታ በአቻ ውጤት ሊጠናቀቅ ይችላል። የተወሰነ ቢጫና ቀይ ቼልሲ ሜዳ ላይ ስለሚደረግ ለቼልሲ እሰጣለሁ። የሊቨርፑልን አጀብ እናንሳ። እንግዲህ ዋንጫው ነገ ሴኩር ይደረጋል። በተጨባጭ ያከብሩታል። እንግዲህ እዛው አንፊልድ ላይ መሆኑ ደግሞ በተለየ መልኩ ልዩ ያደርጋል የሚል መረጃ በስፋት እየወጣ ነውና ዝግጅቶች ጦፈዋል በነገራችን ላይና 1 ነጥብ ብቻ ነው ከዚህ ጨዋታ የሚፈልገው። ቶተናም ደግሞ 1 አይደለም 3 ለመስጠት ዝግጁ ይመስላል አይደል? ይመስላል ቶተናም እጅግ ተዳክሟል። ኳስ ነው ሊጨርስ ጀነረስ ነው። በጣም ጀነረስ ሆኗል። በቃ ባለፈው የኖቲንግሃሙን ጨዋታ ስትመለከተው ልክ እንደ ማንቸስተር ዩናይትድ እኮ ነው አሁን የዩሮፓ ሊግ ላይ ነው ትኩረታቸው። ኖቲንግሃም ፎረስት ላይ 5 ተጫዋቾችን ከዩሮፓ ሊጉ ጨዋታ ከአይንትራክት ፍራንክፈርቱ ጨዋታ 5 የተጫዋቾች ለውጥን አድርገው ነው ባለፈው ሰኞ ኖቲንግሃም ፎረስትን የገጠሙት። ፎረስት ላይ እኮ ሰከንድ ሃፍ በጣም አንሰራርተው ነበር። የተሳቱ ብዙ ጎሎች አሉ። የዚህ የብራዚላዊ ሪቻርድሰን መመለስ የሆነ የተወሰነ ነገር የፈጠረው ነገር አለ። ታያለ ብረቶች መልሶባቸዋል ምናምን። ግን ችግሩ የጠቀስከውን እኮ ዩሮፓ ሊግንም ቢያሸንፉ ኮቹ አይቆዩም የሚል ነገር ወጥቷል። አሁን ኦልሬዲ ስለስንብታቸው እርግጠኝነት ተነስቷል። ምናልባት ያንን ውድድር የሚያሸንፉ ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፏቸውን ያረጋግጣሉ። አንዳንድ ተጫዋቾች ከቡድኑ የማይፈልጓቸውን ተጫዋቾች አስወጥቶ የሚፈልጓቸውን አምጥተው ቀጣይ 1 ዓመት ይሰጧቸዋል። ምክንያቱም ዩናይትድ ፍጻሜ የሚገባውን ይተዋቸዋል ነው ቶተናሞችን ብለህ ታስባለህ ነው ስታየው ነው ወይስ 90 ደቂቃ የሚያመጣው ነገር አይታወቅም በሚለው ዩናይትድ እና ቶተናም ቢገናኙ ምንም ነገር የሚፈጠርበት ጨዋታ ዩናይትድ እኮ ያው ነው 3 ምናምን እየገባበት ኦልድ ትራፎርድ ላይ እኮ በቶተናም ቶተናም ሲቲን እኮ እጅ በቃ ፎጣ አስጥሎ ያሸነፈበት ዚስ ይር ግን በጣም ደካማ ነው ቶተናም ከምትጠብቀው በላይ ወርዷል። አላቅም ጨዋታ ኢንኮንሲስታንት መሆናቸው ነው ዴቭ እንጂ ዩናይትድንም ሲቲንም በደንብ አስጨንቆ ያሸነፈ እጅግ በልጦ የሚያሸንፍ ቡድን ነው ሲሆንላቸው። አማካኝ ክፍሉ በጣም ሲጠናከር የመከላከል እንቅስቃሴያቸው ሲደራጅ ያንን ነገር እንመለከታለንና ምንም ነገር የሚፈጠርበት ጨዋታ ነው። የአርሰናል ደጋፊዎች መቼም ያምናውን የሚንግሶን ሰንን ያንን የተሳተ ጎል ነው ወይስ የግብ ጠባቂውን የሲቲውን የግብ ጠባቂ ጥረት አላውቅም። እሱን እያሰቡ የታባታቸው ማለታቸው አይቀርም። ለሁሉም 17ኛው ነው የጨርሱ ነው። ከባድ ነው እንግዲህ የድል ቀን ነው ሊቨርፑል። እንግዲህ ምንድነው አንድ ዘፈን አለ አይደል? አላችሁ ወይ አለን የሚባለው አለን ላግዝ ትንሽ ያው ድምጼን ይዞታል እንጂ በደንብ ይደለ ነበር። ያው አርነ ስሎት አላችሁ እያሉ ነው አለን እያሉ ነው። አንፊልድ መድመቅ አለበት እያሉ ነው። አስቀድመው እንደተለመደው ብለዋል። እንግዲህ እኛም ይሄ ጨዋታ 1 ነጥብም ይሁን ስራችንን አልጨረስንም ብለዋል። ደጋፊዎችም ስራችሁን አልጨረሳችሁም፣ ከዚህ ቀደም የምታረጉትን የድጋፋችሁን ሁኔታ በደንብ ከኛ ጋር አብሮ መኖር አለበት ብለዋል። የሊቨርፑል ደጋፊ ዋንጫ አሸናፊነቱን ሜዳ ላይ ያረጋገጠው ዴቭ ከዛሬ 35 ዓመት በፊት ነበርና 2019-20 ውድድር ዓመት ሊቨርፑል ሻምፒዮን ቢሆንም ደጋፊዎች በኮቪድ ምክንያት አልነበሩም። እዛው ቤታቸው ሆኖ ነበር ደስታቸውን የገለጡትና አሁን ግን ከ35 ዓመታት በኋላ አንፊልድ ሮድ ላይ የሊቨርፑል አሸናፊነት በነገው ጨዋታ የሚታወጅ ከሆነ ትልቅ እንግዲህ በዴሲቤል ስንት እንደሚቆጠር አይታወቅም፣ ግን ከፍተኛ ጩኸት ይኖራል ተብሎ ነው በአንፊልድ ሮድ የሚጠበቀው። ያው ቶተናም እስከ 10 አሁን በ33 ጨዋታ 37 ነጥቦችን ይዞ 16ኛ ነው። ካለፉት 7 ጨዋታዎች 5 ተሸንፏል፣
የጊዜ ጉዳይ ነው ፖስቴኮግሉ ይሰናበታሉ የሚል ነገር አንተም ስታነሳ ነበር። ዩሮፓ ሊግ ላይ ነው እንግዲህ ከቦዶ ግሊምት ጋር በመጪው ሐሙስ ዴቭ ወሳኝ ጨዋታቸውን ያደርጋሉ እዛው ሜዳቸው ላይ መጀመሪያውን ዙር ጨዋታ። ቦዶ ግሊምት ደግሞ አስቸጋሪ ቡድን እንደሆነ በመልሶ ማጥቃት የሚጫወት ቡድን እንደሆነ ተመልክተናል። ሮቴሽን በትልቁ ከአሰልጣኙ ይጠበቃልና ያንን ነገር ለማድረግ ብዙም እዚህ ጨዋታ ላይ ትኩረት ላያደርጉ ይችላሉ የሚል ነገርን አለ። ደግሞ እንደ ሂዩንግ ሚንሰን አይነት ተጫዋች ደግሞ ጉዳት ላይ ነው ያለው ዴቭ። ይሄ ተጫዋች ቢደርስም ምናልባት ለቦዶ ግሊምቱ ጨዋታ ብለው ሊያሳርፉት ይችላሉ የሚል ነገርን ተመልክቻለሁ። 15 ጊዜ በአንፊልድ ሮድ ቶተናም ተጫውቶ 11 ጊዜ ተሸንፎ 4 ጊዜ አቻ ተለያይቷል። ባለፉት 3 ጨዋታዎች እንግዲህ አንፊልድ ላይ በተደረጉት ጨዋታዎች ሊቨርፑል 4 ግቦችን እያስቆጠረ ነው ያሸነፋቸውና በቃ ፎጣ እያስጣለ እንደሚያሸንፋቸው የሚያሳይ ነው። ከ24 ጨዋታ 2 ጊዜ ብቻ ነው ቶተናም ያሸነፈው። ባለፉት 18 ጨዋታዎች ደግሞ ክሊን ሺት የሚባል ነገርን ቶተናም ከሊቨርፑል ጋር ሲጫወት አልጠበቀም። ስለዚህ ያለመደበትን ኬት ያመጣዋል ምትለኝ አው ጎሎች ይኖራሉ ሊቨርፑል ያሸንፋል። ያው ከድል ጋር ሊሆን ይችላል። እንደውም የሳላ ጉዳዩን 4 ጨዋታዎች አልፈዋል ግብ ካስቆጠረና ሪከርዱን ሳይሰብረው የዘንድሮው ውድድር ዓመት ሊጠናቀቅ ነው እያሉ ነው የሚገኙት። 16 ጊዜ ዩናይትድ ላይ ግብ ማስቆጠር የሚቀናው ቡድን ማንቸስተር ዩናይትድ ነው። ሁለተኛ ብዙ ግብ ያስቆጠረበት ቶተናም ነው ዴቭ 15 ግቦችና ምናልባት የጎል ድርቀቱን እነሱ ላይ ሊቀርፍ ይችላል እንመለከታለን። አሰልጣኝ አርነ ስሎት አሸናፊ ቡድናቸውን ቋሚ 11ን ወደ ሜዳ ይዘው ይገባሉ። ይሄ ማለት ቲኤ ባለፈው ጨዋታ ተቀይሮ ነው የገባው በሌስተሩ ጨዋታ ግብ ያስቆጠረው። ሮበርትሰንም እንደዚሁ ተጠባባቂ ነበር በኮስታስ ሲሚካስ። ይሄ ተጫዋች ይመጣል። በሊቨርፑል ቤት ጆ ጎሜዝ ብቻ ነው ጉዳት ላይ የሚገኘው ዴቭ። እሱም ወደ ቡድኑ ይመለሳል በቀጣዮቹ ጥቂት ጨዋታዎች ይኖራል ተብሎ ነው የሚጠበቀው። አሰልጣኝ አርነ ስሎት ከዚህ የበለጠ ዝግጅት ያስፈልገናል የሚል ነገርን ያነሳሉ። ያው የሂሳብ ስሌቱ አሁን 12 ነጥብ ነው ያላቸው። አርሰናል ቀጣይ 4 ጨዋታዎችን ቢያሸንፍ አሁን ሊቨርፑል ያለበት 79 ነጥብ ላይ ነው የሚደርሰው። ሊቨርፑል 1 ነጥብ አገኘ ማለት 80። ስለዚህ በቀጣይ 4ቱንም ቢያሸንፍ በ1 ነጥብ በልጦ ሊቨርፑል ሻምፒዮን ይሆናል የሚለው ነገር ለማሳካት ነው። አርነ ስሎት እንግዲህ በመጀመሪያ የፕሪሚየር ሊግ የአሰልጣኝነት ቆይታቸው ዋንጫ ካነሱ እጅግ በቃ የተለየ ነው ዴቭ። ከዚህ አስቀድሞ 4 አሰልጣኞች ይሄንን አድርጓል። 3ቱ የቼልሲ ናቸው ዴቭ። ጆዜ ሞሪኒዮ፣ ካርሎ አንቸሎቲ፣ እዚህ ጋር ሌላ የሚገቡት የማንቸስተር ሲቲው ማኑኤል ፔሌግሪኒ ናቸው። ከዛ ውጪ አንቶኒዮ ኮንቴ 2017 ላይ ቼልሲን ለመጨረሻ ጊዜ የፕሪሚየር ሊጉ ሻምፒዮን ሲሆን አሰልጣኝ የነበረው እሱ እንደነበር እናስታውሳለን በመጀመሪያ ስታንፎርድ ብሪጅ ቆይታቸው። ስለዚህ 5ኛው ሰው ለመሆን ከፍተኛ ጥረት ያደርጋሉ ተብሎ ነው እየተጠበቀ ያለው። እንግዲህ እኛ አሰልጣኝ ወደ ቶተንሃም ሊሄዱ ተብለው እናስታውሳለን። አንደኛ ዙር ኢንተርቪዋቸውን አልፈው ሁለተኛ ዙር ኢንተርቪዋቸው ላይ አይ በቃ ይቅርብኝ እዛው በፌኖርድ ልቆይ የአውሮፓ ቻምፒየንስ ሊግ ሳተፋሉ እዚሁ ልቆይ ብለው ከ1 አመት በኋላ ነበር ወደ ሊቨርፑል ማምራታቸው የተረጋገጠውና ሊቀጥራቸው ጫፍ ላይ ደርሶ የነበረው ቶተንሃምን አሸንፈው እንግዲህ በደረጃ ሰንጠረዡ ዝቅ እንዲል ያደርጉታል። ሳይታሰቡ ሳይጠበቁ ደግሞ አንፊልድ ሮድ ደርሰው ቀዮቹን ከዋንጫ ጋር ሊያገናኙ የ90 ደቂቃ እድሜ ብቻ ነው የቀራቸው ዴቭ። ለዛውም ደግሞ አቻ መውጣት ጭምር የፕሪሚየር ሊግ አሸናፊ ያደርጋቸዋል። ግምቶች የተሰጡት እናንሳ ዴቭ። ጋሪ ኔቪል ያልተጠበቀ ግምቱን ሰጥቷል የሚል ነገር ያነሳሉ። 4-1 በሆነ ውጤት ሊቨርፑል ያሸንፋል የሚል ግምትን አንስቷል። ሮይ ኪን ደግሞ 2-0 በሆነ ውጤት ሊቨርፑል ያሸንፋል የሚል ግምትን ሰጥቷል ዴቭ። እና እኔም ይሄ ጨዋታ 2-1 2-0 እንደዚህ አይነት ድል በሊቨርፑል አሸናፊነት ተጠናቆ እንግዲህ የእንግሊዝ ፕሪሚየር ሊግን ለ20ኛ ጊዜ ያሳካሉ። ሊጉ በዚህ ፎርማት መደረግ ከጀመረበት ጊዜ አንስቶ ከ1992 የውድድር ዓመት ጀምሮ ደግሞ ለሁለተኛ ጊዜ የፕሪሚየር ሊጉን ዋንጫ ያነሳሉ። እንግዲህ ቀዮቹን የሚያስደስታቸው ነገር ወደ ቀደመ ክብራቸው መመለስ ነው። በዩናይትድ በሰር አሌክስ ፈርጉሰን የተወሰደባቸውን ብልጫ ዳግም መጋራት መቻላቸውና በቀጣይ ደግሞ አሁን ባለው አካሄድ ከማንቸስተር ዩናይትድ በበለጠ ሊቨርፑል ቀጣይ ዓመት ሊቨርፑል ከዛም ዓመት በኋላ የፕሪሚየር ሊግ ዋንጫን የማሸነፍ አሁንም አቅም እንዳለው ትመለከታለና በቀጣይም ደግሞ መብለጥ የሚባለውንም ነገር ከማንቸስተር ዩናይትድ ከፍ ብሎ መቀመጥንም
ከወዲሁ እያለሙ እንደሚቀጥሉ ታያለ። እንግዲህ የመጀመሪያ ድላቸውን ግን ቀዮቹ አንፊልድ ሮድ ላይ በዚህ ሳምንት ያከብራሉ የሚል ግምት ነው ያለኝ ዴቭ። ያሸንፋሉ፣ ጥርጥር የለውም። የተወሰነ እንግዲህ ስሜት የሚጫነው ጨዋታ ሊሆን እንደሚችል ግምት ትወስዳለህ። የደጋፊው ጫና፣ የተጫዋቾቹም ስሜት በተወሰነ መልኩ የስሜት ጫና ይኖረዋል ብዬ ነው። ኢሞሽን ተጫዋቾቹ ላይ እንዳይታይ የሚል ስጋት አለኝ። ግን ያም ሆነ ተጋጣሚያቸው የተለየ ችግር ይፈጥርባቸዋል የሚል እምነት የለኝም። እንዳልከው ነው፣ አንድ ጎል ወይ ሁለት ጎል ማስቆጠር ይከብዳቸዋል የሚል ፈጽሞ ስጋት የለኝም እና ያረጋግጣሉ። የሻምፒዮንነት እድላቸው እንግዲህ ነገ የሚበሰር ነው የሚሆነው። ትልቅ አጀብ ነው እንግዲህ። ሀገር እንግሊዝ በደንብ ነው የሚቀወጠው። እዛ ብቻ ሳይሆን በመላው ዓለም የሊቨርፑል ደጋፊዎች ያሉባቸው ሀገራት ሁሉ ይህንን በስፋት እንደሚያከብሩት እንጠብቃለን። የሚገባቸውም ነው። በነገርህ ላይ በወጥነት አመቱን የዘለቀው ቡድን ሊቨርፑል ነው። ሊቨርፑልና ሊቨርፑል ብቻ ነው። የተወሰኑ ክፍተቶች ነበሩት፣ ግን ክፍተቶቹን የሚያረምበት መንገድ ደግሞ ይበልጥ በዚህ አመት ለምን ይሄ ዋንጫ ለነሱ እንደሚገባ ያሳየ ይመስለኛል እና የሚገባቸውን የሚፈጽሙ ስለሆነ ያው አጨብጭበን ነው እንግዲህ ይህንን ትልቅ ክብር መስጠት ያለብን የሚመስለኝና ተገቢ ነው ብዬ ነው ማነሳው። ከዛ ውጭ የምናነሳው ሌላ የነገ አንድ ቁልፍ ጨዋታ የኤፍኤ ካፑ የኖቲንጋም ፎረስት እና የማን ሲቲ ጨዋታ ነው። ይሄ የዌምብሌ ጨዋታ ነውና መቼም አመቱ ሲጀመር ይሄ አሁን ያየናቸውን የሰሚ ፋይናል ተፋላሚዎችን እና ያለን ብሎ የገመተ ካለ መቼም ይገርማል። ከማንቸስተር ሲቲ ውጪ ማንንም አልገመተም። በተለይ ቀሩት ሶስቱም ግን በጣም መገመት ይከብዳል። በእርግጥ ቪላ አስቸጋሪ የሆነ መምጣቱን ደጋግመን አይተናል። ካምናም ጀምሮ የሆነ ነገር እንዳለው ታያለ። ግን የፎረስት እና የክሪስታል ፓላስን ግን የገመተ ካለ በጣም ነው የሚገርመኝ። ይሄን ስል የዘንድሮ የሊጉ ደረጃቸውን ላይ የሚገባቸው እኮ ነው ብሎ ሰው ሊከራከር ይችላል። ወይም ደግሞ ካፕ እኮ ነው፣ የካፕ ውድድር ሁልጊዜም የማይጠበቁ ቡድኖችን ሊያመጣ ይችላልና ምንም ሰርፕራይዝ አያደርግም ሊባል ይችላል። ግን አንዳንድ ጊዜ ግምት አስቀድመህ የምትሰጥ ከሆነ መቼም ከነዚህ ቡድኖች የተሻለ የተለመዱትን ትልልቅ ቡድኖች ትጠራለህ። ሊቨርፑልን ትጠራለህ፣ ቼልሲን ትጠራለህ፣ አርሰናልን እዚህ ውስጥ አስቀምጣለህ፣ ዩናይትድን እዚህ ውስጥ ማስቀመጥህ አይቀርም። እንዲህ አይነት ነገሮች ይኖራሉ ብለህ ነው የምትገምተውና በጣም ሰርፕራይዝ የሚሆነው ደግሞ ከታች ወይም ከሻምፒዮንሺፑ ወይም ደግሞ በሊጉ ግርጌ አካባቢ የሚቀመጡ ቡድኖች ከመጡ ደግሞ ያው ኤፍኤ ካፑ ነው የሚለውንም ደግሞ እዚህ ላይ ማከልህ አይቀርም። ግን ያልተጠበቀ ነበር የሚለው የሚያስማማ ይመስለኛል። ከፔፕ ጋር በተያዘ ከቤተሰቡ ጋር የፈጠረውን ችግር ሰሞኑን በመግባባት ስለመፍታቱ መረጃ ወጥቷል። እንግዲህ ሰምተህ ከሆነ ከባለቤቱ ጋር ሁለተኛ እድል አግኝቷል ተብሏል። ያኔም ለመፋታት ጫፍ ደረሱ። የፍቺ ፕሮሰስ ተጀመረ የተባለው በሲቲ አዲስ የ2 ዓመት ኮንትራት መፈረሙን ተከትሎ የመጣ ነው። እንግዲህ የፔፕን ባለቤት ልክ እንደ ክሎፕ ባለቤት በቃ ስትል እንደቆየች ነው መረጃዎች የሚጠቁሙትና ፔፕ ግን እንግዲህ ለእግር ኳስ ካለው ጥልቅ ፍቅር የተነሳ አዲስ ኮንትራት ፈርመዋል። ይህንን ተከትሎ ችግሩ ተከሰተ። ከዛ በኋላ መገናኛ ብዙሃን ያንን ተቀባበሉት። አሁን ደግሞ የመጣው አዲስ ሀሳብ እንግዲህ የሰሞኑን የትንሳኤ በዓልን አሳኮ ስፔን ቆይቶ ነው የመጣው። የተፈጠሩትንም ችግሮች በንግግር ፈተዋል የሚል መረጃ ወጥቷል። እንዳየኸው ደግሞ እንግዲህ ሰሞኑን የኬዲቢ የብቃት መሻሻል ቡድኑ የተወሰነ መነቃቃት ማሳየቱ ደግሞ ፔፕን በደንብ ነው ያስፈነደቀው። በተለይ በቀደሙ ጨዋታ ላይ የነበረው ደስታ በደንብ ይታይ ነበር። ግን የገረመኝ አንዳንድ አሁን የወጡ መረጃዎች ፔፕ ከቤተሰቡ ጋር የተያዘውን ጉዳይ መፍትሄ የሰጠው ምናልባት ውስጡን በሚስጥር ከሲቲ ሰዎች ጋር ዘንድሮ ሊለያይ ስለመስማማቱ በማሰብ ነው የሚል ነገር እየተነሳ ነው። እንግዲህ ምን ያህል ልንወስደው እንችላለን አላቅም። ሩመር ሊሆን ይችላል፣ ምናልባትም ተግባራዊ ሊሆን ይችላል። ግን በሚስጥር ከክለቡ ሰዎች ጋር ተነጋግሯል። ከዚህ ዓመት በኋላ በሲቲ ላይ ዘልቂ ይችላል የሚሉ አንዳንድ የሆነ እንግዲህ ምንድነው ሚዛናቸው እየጠነከረ የመጣ ነገር አለና ምናልባትም የሚሉት የወጡት የመገናኛ ብዙሃን ዘገባዎች አንዳንዶቹ የሚሉት ምንድነው እስከ ፊፋ ዓለም ክለቦች ዋንጫ ድረስ ከክለቡ ጋር ሊቆይ የሚችልበት እድል ይኖራል እንጂ ይለቃል ነው እንግዲህ የሚሉ ነገሮች እየወጡ ያሉት። ግን ጉዳዩ በሚስጥር ተይዞ ሊሆን እንደሚችል ነው የሚያነሱት። ይሆናል አይሆንም የምናይ ነው የሚሆነው። ከሆነ ግን ምን ያህል በጥንቃቄ ነገሮች ተይዘው ሊቆዩ እንደሚችሉ ሳስበው ይገርመኛል አይደል? በዚህ መልኩ ሄዶ ምናልባት ፔፕ ከክለቡ ከተለያየ ይገርመኛል በጣም። ችግሩ የሚሆነው ደግሞ ላይመስል የሚችልበት ሌላው ምክንያት የሚሆነው ደግሞ ምንድነው? ምንም አይነት ቅድመ ዝግጅት የለም። ይሄ ክለብ አዎ በዝውውር ገበያ ውስጥ እየተንቀሳቀሰ እንዳለ የፔፕ ፍላጎት የሆኑ ተጫዋቾች እየመጡ እንዳሉ ይታያሉና ለክለቡ በቂ የዝግጅት ጊዜ እስከመስጠት አንጻር
ቀሪው ጊዜ በቂ ነው ወይ የሚል ነገር ታነሳለ። በተለይ የስሎትና የክሎፕና የሊቨርፑልን ሁኔታ ስታይ ምን ያህል ጉዳዩ ትኩረት ተሰጥቶት የሚሆን አይነት ሽግግር እንደተደረገ ስታይ ሲቲ ቤትስ ይሄ ነገር አሁን ከቀረው ጊዜ አንፃር ይቻላል ወይ ጥያቄ ያስነሳል። ለሁሉም ግን እንደ ሩመርም ቢሆን ለጉዳዩ ቅርበት የሚሰጡ ሰዎችንም ባይጠቅሱ መገናኛ ብዙሃን በተወሰነ መልኩ ይሄንን እያነፈነፉ ነው። እንደው ዝም ብለን መረጃውን ቲፕ አድርገን ነው ብቻ እንዲያነሱ ብለን ብናልፍ በቂ የሚሆን ይመስለኛል። ከሆነ ግን ላይገርመኝ ይችላል። ምክንያቱም ይሄው መረጃው ወጥቷል ብለን ልናልፈው እንችላለን። እንግዲህ መጠነኛ መሻሻል ሲቲ ቤት አለ። የሲቲ ተከላካይ ክፍተቶች ግን አሁንም እንዳሉ ናቸው፣ የሚታዩ ናቸው። በተደጋጋሚ በሚቆጠሩበት ጎልና ተጋጣሚዎችን በሚፈጥሯቸው እድሎች ሲቲ ምን ያህል ቨርነልብል እንደሆነ እያየን ነው። በተለይ ሆድሰን ኦዲና ኤላንጋ እንግዲህ በኖቲንግሃም ፎረስት በኩል መኖር፣ በዚህ ላይ ደግሞ የአጥቂ ክሪስ ውድ መኖር ያጨራረስ ኳሊቲ ምናልባት ለሲቲ ለማን ሲቲ ስጋት እንደሚሆን ግምት ትወስዳለህ ያለ ጥርጥር። እንግዲህ ብቸኛው ሲቲ ያለው ዋንጫ ልክ ቅድም ስጠቅሰው እንደነበረው የአንቸሎቲ ቡድን ከፔፕ ጋር ሊያሳልፉ የተቃረቡበት አመት ነው። የአመት ተብሎ ሊጠቀስ ይችላል። በተለይ ፍጻሜ ካልገቡ እንግዲህ ፔፕ ታስታውስ ከሆነ 2016-17 ላይ ሲመጣ ነው ለመጀመሪያ ጊዜ ምንም ዋንጫ ሳያነሳ ያሳለፈበት አመት። ዘንድሮ ከዛ ታሪክ ጋር እንግዲህ ይመሳሰላሉ ወይስ ደግሞ አመቱን በኤፍኤ ዋንጫ ይዘጋሉ የምናየው ነው የሚሆነው። ሲቲ ባለፉት ሁለት ሲዝን ኤፍኤ ካፑን ፍጻሜ በመድረስ አሳክቷል። በ2023 አሸናፊ ነበር። ባለፈው አመት ደግሞ ሁለተኛ ሆኖ ነው ያጠናቀቀው። ዘንድሮ እንግዲህ አስከፊው የውድድር አመት በዚህ ዋንጫ መዝጋት የሁሉም ትኩረት ነው። ከላይ እስከታች ሲቲ ቤት ነው የተተኮረበት። ፍጻሜ ከደረሱ እንግዲህ ለሶስተኛ ተከታታይ ጊዜ ነው የሚሆነው። ግን ቢሆንም ለደካማው የዘንድሮ ብቃታቸው ማካካሻ ሊሆን አይችልም በሚል በርካታ ተጫዋቾችም እንደ ጎንዶገንና ጨምሮ ሲያነሱ ነበርና ዘንድሮ ጥሩ አልነበርንም የሚለውን በትልቁ ለማንጸባረቅ የተጠቀሙበት ይመስላል። ይሄ ተነስቷል። በፔፕ እንግዲህ 2 ኤፍኤ ካፕ 4 የሊግ ዋንጫዎችን አሸንፈዋል። በሊጉ እንግዲህ ባለፉት 4 ጨዋታዎች አልተሸነፉም፣ አንዳቻ ወጥተዋል። ጎሎችንም እንግዲህ እያስቆጠሩ ነው። ቅድም እንደጠቀስኩት የኬዲቢ ቀና ማለት ቡድኑን በደንብ አግዞታል። ግን የመጨረሻው ሽንፈታቸው በነገው ተጋጣሚያቸው ኖቲንግሃም ፎረስት የገጠማቸው ስለመሆኑ መረጃ ይወጣልና ማርች 8 ገደማ መሆኑ ነው እንግዲህ የመጨረሻ ሽንፈት የደረሳቸው። ይሄንን በመረጃነት ያነሳሉ። ከዛ ውጪ እንግዲህ በሁለቱም በኩል እንግዲህ 30,000 ተመልካች ይጠበቃሉ። ዌምብሌ ላይ ከ1991 በኋላ ለመጀመሪያ ጊዜ ነው ኖቲንግሃም ፎረስቶች ፍጻሜ ሲገቡ። ያኔ ያልተሳካላቸው በቶተንሃም ተሸንፈው ነበር። በ1990 ግን የሚገርም ነገር አሸንፈዋል። ያኔ ያሸነፉት የሊግ ዋንጫ ነው፣ የሊግ ካፕ ዋንጫ ነው። 35 ዓመት ገደማ ሆኗቸዋል ዋንጫ ከወሰዱ። በ91 ግን በዚሁ በኤፍኤ ካፕ ዋንጫ በቶተንሃም ተሸንፈው ዋንጫ ያጡበትን ሂደት ያነሳሉ። ከዛ በኋላ ዌምብሌ ላይ ሲገኙ 2022 ላይ ነው። ከዛ በኋላ በ2022 ላይ ወደ ሊጉ ወደ ፕሪሚየር ሊጉ ሲያድጉ በዌምብሌ በፍጻሜ ተጫውተው አሸንፈው የገቡበትን አጋጣሚ ያነሳሉና እንግዲህ ይሄ ከኖቲንግሃም ፎረስት ጋር የሚያዝ ነው። እንግዲህ አልተጠበቀው የሲዝኑ ጉዟቸው ግን በፍጻሜው በዋንጫ እንዲታጀብም ጭምር ነው የሚፈልጉትና እነሱም ልክ እንደ ሲቲ ሁሉ ለዚህ ዋንጫ ትልቅ ትርጉም ሰጥተው ነው የተጫወቱ ያሉት። ቶተንሃም ላይ ያሳዩትን ድንቅ ብቃትን መድገም ይፈልጋሉ የሚል የበርካታ መገናኛ ብዙሃን ወሬ እየወጣ ነው። ይሄ ቡድን እንግዲህ በመጨረሻው ቀን በበርሊንን አሸንፎ በሊጉ ተረፈ። እንግዲህ አምና እንደምታስታውሰው በርሊንን አሸንፎ ነው ለመጨረሻ ጊዜ አምና የተረፉትና ከዛ በኋላ ለውጣቸው በአንድ አመት ጊዜ ምን ያህል አስገራሚ እንደሆነ እያየን ነው። አሁን ለቻምፒየንስ ሊግ ተሳትፎ ነው እየተጫወቱ ያሉት። ትልቅ መሻሻል ነው። በነገራችን ላይ አንድ የሚነሳው በፎረስት በኩል ያልወደዱት ነገር የዕለቱ ዳኛን ነው። አልተመቻቸውም። ማይክል ኦሊቨር ተመድበዋል እዚህ ጨዋታ ላይ። አንቶኒ ቴይለር ደግሞ የክሪስታል ፓላስ እና የአስቶን ቪላን ጨዋታ እንዲመሩ ነው የተመደቡት። ኦሊቨርን አልወደዷቸውም። ኤቨርተን 2-0 ባሸነፋቸው ጨዋታ 3 ፔናልቲ ነው የከለከሏቸው። እንደምታስታውሰው ግልጽ የሜዳ ላይም ጠብ ተነሳ። የክለቡም አመራሮች ጣልቃ ገብተው ነበር። ክለቡም በስተመጨረሻ 750,000 ፓውንድ ተቀጣ። ታስታውስ ከሆነ ይሄ ኮስተር ያለ ጉዳይ የተፈጠረበት ኢንሲደንት ነበርና አልወደዷቸውም። አሁን ማይክል ኦሊቨር መጥተዋል እንግዲህ በድጋሜና ከአጠቃላይ ጨዋታው ጋር በተያያዘ በቃ ምንም ከዳኛ ጋር የተያዘ ነገር ሳይሰሙ ጨዋታቸውን በስኬት ፈጽመው መውጣት ብቻ እንደሚፈልጉ ነው መገናኛ ብዙሃን የሚጠቁሙት። ግን ቁም ነገሩ
ይሄ አይደለም ይሳካል አይሳካም የምናየው ነው። ዳኛውን ፈርቷቸዋል የሚል ነገር ወጥቷል። የተቀጡት እንግዲህ ኒክ ዊሊያም እና ራያን ያትስ ኪሳራቸው ከፍ ያለ ነው ተብሏል በእነሱ በኩል። በእርግጥ ሲቲ ሃላንድን፣ ጆን ስቶንን፣ ናታን አኬን፣ ሮድሪን እነዚህን አይጠቀምም። ኤደርሰንም አጠራጣሪ ነው ስቲል ተብሏል። በነገር ላይ በፉልባኩ ኦላ አይና ይሄ ናይጄሪያዊ ተጫዋች ይደርሳል አይደርስም አሁንም ጥያቄ ነው፣ ግን አጠራጣሪ ነው በሚል መረጃ እየወጣ ነው። ከዛ ውጪ እንግዲህ ኦስካር ቦብም በጥያቄ መልኩ የሚነሳ ነው የማይገባ ተጫዋች ነው በሚል በሲቲ በኩል መረጃ ወጥቷል። ይሄ ሁሉ ባለበት ሁኔታ እንግዲህ ሲቲ ትልቅ ልምድ አለው የሚለው የበርካቶች ሐሳብ ነው። በልምዱ ተጠቅሞ ስኬታማ ይሆናል የሚል ነገር አለ። ለሰባተኛ ጊዜ ነው እንግዲህ ግማሽ ፍጻሜ ሲገቡ፣ ምናልባትም በወሳኙ የነገው ውድድር መድረክ ይሄ ይጠቅማቸዋል ተብሎ ተነስቷል። ፔፕ ለኤፍኤ ካፕ ውድድር የተለየ ቦታ እንደሚሰጥም አስተያየትን ሰጥቷል። ትናንት በጋዜጣዊ መግለጫ ላይ በኤፍኤ ዋንጫው ታሪክ ያለውንም ሪከርድ አስደናቂ በሚል ገልጾታል። ፍጻሜ እንገባለንም ብሏል። እንግዲህ በእርግጠኝነት ግምቶች ሲቲ በጠባብ ውጤትም ቢሆን ይህንን ጨዋታ ሊያሸንፍ እንደሚችል ያስቀምጣሉ። ጭማሪ ሰዓትም ፔናልቲም ሊኖር ይችላል። እንደምታውቀው እንግዲህ ካልተሳካ ያው አንድ 90 ደቂቃ ከዛ በኋላ ደግሞ የጭማሪ ሰዓትና የፔናልቲ ፕሮግራም ነው ያለው ይሄ ግማሽ ፍጻሜ ጨዋታ። ይሄንን እናያለን ወይስ አናይም የሚጠበቅ ነው የሚሆነው። ለኔ ግን ጠባብ ውጤት ሲቲ 2-1 1-0 ያሸንፋል የሚል ግምት አለኝ። እንዴት ይሆናል እናያለን። ያንተን ግምት እንስማና እናብራ። ይሄ ከባድ ጌም ነው ዴቭ። ባለፈውም እንደዚሁ ገምተን ነበረ። ማንቸስተር ሲቲ እናስታውሳለን ለመጨረሻ ጊዜ የተሸነፈበት የኖቲንግሃም ፎረስቱ ጨዋታ። ኖቲንግሃም ፎረስት ትልቁ ሀብቱ ያው በደንብ ኮምፓክት ነው መከላከሉ። ግብ ጠባቂው አስደናቂ ግብ ጠባቂ ነው ማት ሴልስ። በጣም ግሩም የሆነ አንጋፋ ነው፣ ግን ብቃቱ እጅግ የተለየ ነውና ጨዋታን እያሸነፉ ከሚወጡ የፕሪሚየር ሊጉ ግብ ጠባቂዎች ዘንድሮ እንደ አንደኛው ብንቆጥረው ብዙ የሚገርም አይሆንም ዴቭና እኔም ይሄን ጨዋታ ምናልባት እኔ ደግሞ በተቃራኒ ዴቭ ኖቲንግሃም ፎረስት ሊያሸንፍ ይችላል የማስቀምጠው እና በቃ እንግዲህ በነገራችን ላይ ዩናይትድ ይጫወታል ከቦርንማውዝ። ብዙም በሁለቱም ቡድኖች ላይ የተለየ ነገር የሚፈጥር ጨዋታ አይደለም። በዚህ መነሻ ነው ይሄንን ጨዋታ ያልዳሰስ ነው። በእርግጥም ለዩናይትድ ከባድ ጨዋታ ነው። በኔም ባልተም ግምት መሰረት የሚከብድ ጨዋታ ነው። በዚህ ላይ አዌይ ነው ዩናይትድ ወጥቶ የሚጫወተው፣ የሚጠበቅ ጨዋታ ነው። እንዳልነው ደግሞ የቪላና የክሪስታል ፓላስም የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ዛሬ ይደረጋል። አንዱ ጨዋታ ዛሬ ነው የሚደረገው። ይሄም ትኩረት ሳቢ ጨዋታ ነው። ለሁሉም እንግዲህ አድማጭ ተመልካቾች እንደሚመቻቸው ሁሉንም ጨዋታዎች መከታተል ይችላሉ፣ ኮፓ ዴላሪዮንም ጨምሮ። ለሁሉም የኔና አንተ ቆይታ እዚህ ላይ አበቃ። በስርዓት ላይ የነበረንም ቆይታ የተከታተላችሁትን ይመስል ነበር። ኤችዲ ስፖርቶች ነን። አበቃን። መልካም ጊዜ ብያለሁ። በአካል መልካም ጊዜ አድማጭ ተመልካቾች። ባይ ሰላም ሁንዴ። መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ